ባለው እናንተ ከገባችሁ መርጣችሁ እዚህ ውስጥ ቲማ ቪዲዮ እንግሊዘኛን ተሸሸልኝ ብላችሁ ክሊክ ካደረጋችሁ አይደል እኔ ደግሞ አላሳፍራችሁ because this is Maraki English with Abby. What's going on guys? And how y'all doing? እንደተለመደው ዛሬም ጸዴ ትምህርት ነው ይዤ የመጣሁት። በዚህ ትምህርት ሁለት ነገር ነው የምንማረው። አንደኛ ምላስ ይሞረዳል። እንደ ድሮ ትምህርት This is my house. How are you doing? ያለው ድርቅ ያ ነገር ሳይሆን በእኔ ንግግር ሻዶው የሚባል ነገር ታውቃላችሁ አይደል? ሻዶው ማለት ፊልም ያያችሁ መድገም ነው አይደል? ግን እሱ የሆነ የገደል ማሚቱ አይነት ስሜት አለው። በቃ እንደዚህ ሲል እንደዚህ ያላችሁ ትርጉሙ ሳታውቁት ነው የምትውት አይደል? አሁን ትርጉሙን አሳውቄ መስመር አስይዤ እንዳይረሳ እንደዚህ ፓኬጅ አድርጌ ጠቅልዬ እንዲህ ነው የምሰጣችሁ ማለት ነው። ግን ለተለመደው ምን ማድረግ አለባችሁ? እንደዚህ በሉ ስል እንደዚህ ማለት መቻል አለባችሁ። I am your instructor አይደል? instructor ማለት instruction የሚሰጥ ነው። instruction ማለት ማዘዣ ማለት ነው። እቃ ስገዙ እንዴት እንደምትገጣጠሙት የሚያሳያችሁ instruction አለ። so follow my instructions and I won't let you down። በጣም ተጠቀሙበት አይነት ቪዲዮ ይሆናል። without further ado እንጀምር። ልገባው ነው let's go አለመቻል በዚህ ዓለም ላይ ያላችሁና ኦፖርቹኒቲ በጣም ነው። ማራኪ እንግሊሽ ይባላል። ሄዳችሁ መጀመሪያ እንግሊዝኛ በደንብ ተማሩ። ምርጫችሁ ማራኪ እንግሊሽ ነው። ማራኪ እንግሊሽ ይላል። ማራኪ እንግሊሽ ባንድ ከን እንግሊዝኛ ነበር። በዛሬው ዕለት 11 ጸድ የሆኑ ቃላቶችና ኤክስፕሬሽኖችን እንማራለን። መጨረሻ ላይ እንደምታውቁት ፈተና አለ። ስንት እንደምትመልሱ ትነግሩኛላችሁ። ምንማረው በዚህ ቃል ነው። ይሄ ቃል ምን ይላል? ስቴፕ ይላል አይደል? ስቴፕ ሳይሆን ስቴፕ። ስቴፕ የሚሆነው STAPE ቢሆን ስቴፕ ይላልና እንደዚህ አይነት ቃል ደግሞ አለ አይመስለኝም። ይሄ ስቴፕ ነው። እስኪ በሉት ስቴፕ። እዚህ ጋር ነው ጀምሮ አልኳችሁ። በቃ ስቴፕ ነው የምትሉት ከዚህ በፊት ስቴፕ። ሌትስ ጎ ስቴፕ ስቴፕ ማለት ነው ጋይስ። ስቴፕ የመጀመሪያው ትርጉም ስቴፕ ማለት እርምጃ ማለት ነው። እርምጃ ማለት ነው። ኦኬ ሶ ለምሳሌ አይን ጨፍኛለሁ፣ እናንተ እኔን ጋይድ ያደርጋችሁኝ ነው። ኦኬ ሶ አንድ እርምጃ ተራመድ ስትሉኝ ምንድነው የምትሉኝ? ምንድነው የምትሉኝ? ቴክ ኦኬ አም ሶሪ ቴክ አልኩኝ። እንደዚህ ይባላል። ቴክ one step. Say it again. Take one step. Take one step. Good. እስኪ ወደ ቀኝ አንድ እርምጃ ተራመድ በሉኝ። Take one step to the right. Take one step to the right. ወደፊት አንድ እርምጃ ተራመድ በሉኝ። Take one step forward. Take one step forward. Okay? You take one step forward. ወደ ጀርባ አንድ እርምጃ ተራመድ በሉኝ። Take one step backward. Take one step backward. Take one step backward. Okay, so አሁን አራቱንም እናያቸው። Okay? እንጀምር። ዳንስ ነው እንግዲህ። Okay? Are you ready? እሺ፣ ወደ ቀኝ አንድ እርምጃ ተራመድ። Take one step to the right. ወደ ግራ አንድ እርምጃ ተራመድ። Take one step to the left. ወደ ፊት አንድ እርምጃ ተራመድ። Take one step to the front. ወደ ጀርባ አንድ እርምጃ ተራመድ። Take one step to the back. Take one step to the left. Take one step to the right. አክሰንቷንም በትክክል ያመጣችኋት አንድ ብቻ ብሎኝ የመጨረሻ። ኦኬ ወደ ግራ አንድ እርምጃ ተራመድ። ወደ ግራ Take one step to the left. በቃ ያለ እንደዚህ። ኦኬ Take one step to the left. Take one step to the left. Perfect. ወደ ግራ አንድ እርምጃ ተራመድ እያላችሁት አፋችሁ ይለምዳል። ወደፊት አንድ እርምጃ ተራመድ። Take one step forward. Take one step forward. አንድ እርምጃ ወደ ላይ ሂድ። Take one step backward ታላችሁ ማለት ነው። So አለቅ። Okay? So ህይወት እንዴት ነው ስላችሁ how's life? It's one step forward, two steps back. ምን ማለት ፈልጌ ነው? አንድ እርምጃ ወደፊት ሁለት ወደ ኋላ ነው እያላችሁ እንደዚህ ማውራት ትችላላችሁ ማለት ነው። You know, like አሰልቺ ነገር ሲሆን it's one step forward, two steps back. Okay? እንዳትረሱ መራመድ የሚለውን ቃል ይዘን እነዚህ ጋር መተናል ማለት ነው። So ተራመድ take one step, take two steps ያለን እንጠቀማለን። አንደኛ ትርጉሙ ይሄ ነው። ሁለተኛ ኤክስፕሬሽናችን baby step. Baby step.
ምን ማለት ነው ቤቢ ስቴፕ ማለት? አንድ ሰው እኔ ጋር ላስተምረው መጣ፣ ጀማሪ ነው ገና አይ አም ሺ ኢዝ እያስተማርኩት እያለ ኢዲኤም አስተምረኛ አለኝ። ኢዲኤም ማለት ፈሊጣዊ ንግግር ማለት ነው። ኦ ማን ሆልድ ኦን ሌትስ ቴክ ቤቢ ስቴፕስ ካልኩት ምን ማለት ነው? ቀስ እያለን እንራመድ፣ የህፃን ልጅ እርምጃ right don't take a leap ረጅም ነው so let's take a baby step ቀስ እያለን እንሂድ ስንል baby steps መጠቀም ትችላላችሁ ማለት ነው። ሲቸኩልባችሁ let's take baby steps ብላችሁ መጠቀም ትችላላችሁ። ሁለተኛዋ እቺ ነች okay I could take a baby step tonight. step መራመድ step to the left step to the right step forward step backward baby step okay ሁለተኛችን ያዝን ማለት ነው okay ሶስተኛ okay አሁን ያስተማርኳችሁ ነው አይደል? Did you hear that? ይሰማችኋል? I can hear ምንድን ነው የሚሰማው? I can hear ኮቴ በእንግሊዝኛ ምንድን ነው? Footsteps. I can hear footsteps. Say it. I can hear footsteps. ኮቴ ይሰማኛል ማለት ነው። ድንገት አንድ ሰውዬው ይመጣ እንዴ ኮቴህን አልሰማሁትም በሉት። How'd you get here, man? Where'd you come from? ኮቴህን አልሰማሁትም። I didn't hear your footsteps. ኮቴ በእንግሊዝኛ footsteps ይባላል። ሶስተኛችን ይሄ ነው። አንደኛ ስቴፕ መራመድ to the left to the back ምናምን አይደለ? ሁለተኛ ቀስ ብለን እንራመድ፣ ቀስ ያልን ሂድ ስንል ምን እንላለን? ሁለተኛ ቀስ ያልን ሂድ ስንል ምን እንላለን? Let's take baby steps. Good. ሶስተኛ ኮቴ ምን ይባል ብያለሁ? footstep አንበሳ ቶሎ ከመሳችሁልኝ አሪፍ ኦኬ። አራተኛ መሬት ላይ ጠርሙስ ተሰብሯል አለ። ስለዚህ ስትራመድ ምን እያየክ አይደል? ስትራመድ እያየክ አካሄድህን እያየ ስትሉ ምንድነው የምትሉኝ in English? ከዛ በፊት ጠንቀቅ ስትሉ አንድን ሰው ምንድነው የምትሉት? ዋች ነው የምትሉት። ጀርባህን ጠብቅ ስትሉ ምንድነው የምትሉኝ? watch your back ምላስህን ተጠንቀቅ በሉኝ። watch your mouth okay watch your tongue ሳይሆን watch your mouth ነው የሚባለው። ንግግርህን ያሰብክ ተጠንቀቅ ስትሉ እንደዛ ነው የምትሉት። ስለዚህ እርምጃህን ተጠንቀቅ ስትሉ ምን ትሉኛላችሁ? watch your step good watch your step ካላችሁ ተጠንቀቅ ያላችሁ ነው። አራተኛው ይሄ ነው okay hey man watch your steps please watch your step okay ይሄ የእውነት መራመድ ብቻ ሳይሆን ህይወት ውስጥ ነው አንዳንድ ሰው የሆነ ነገር አጉል ነገር ሲገባ ካያችሁ ማማ please watch your step ማጠቀም ትችላላችሁ ማለት ነው። አራተኛ ይሄ ነው okay Watch your step. አምስተኛ መርገጥ ምንድን ነው? ስልኬን ረገጥኩት I stepped የስቴፕ ፓስት ምንድን ነው? ይህ ነው የምጨምሩበት አይደል? so I stepped እስኪ በሉት በትክክል ልክ እንደኔ I stepped on nice I stepped on my phone nice so ስልኬ ላይ እንዳትረግጠው በሉኛው እናንተ don't step on my phone እግሬን እንዳትረግጠኝ በሉኝ። እግሬን እንዳትረግጠኝ let's go በሉት። don't step on my leg አላችሁኝ አይደለም መርገጫችሁን እኮ ነው የምረግጠው አይደል እንዴ? መርገጫችሁ ምንድን ነው የሚባለው? የመርገጫችሁ የእግራችሁ መርገጫ አካል feet ነው አይደል? so don't step on my feet እግሮችን እንዳትረግጣቸው። say it again don't step on my feet ቶሎ ብለን አምስቱን የምናያቸው ገና አምስት ይቀረናል። ይችን ግን ይዛችኋል እኮ የራሳችሁ ናችሁ ውስጥ ገብቷል። ቶሎ እንመለስ ኦኬ። ተራመድ take a step ወደፊት take a step to the front ወደ ኋላ take a step to the back very good ወደ ቀኝ take a step to the right good ወደ ግራ take a step to the left አለቀ okay nice good ኮቴ ይሰማኛል። ሁለተኛ I can hear footsteps good nice ሶስተኛ ቀስ እያለን እንሂድ let's take baby step good nice አራተኛ ስትራመድ እያየክ እየተጠነቀቅ watch your step አምስተኛ እግሬን እንዳትረግጠው don't
በሉታ በሉት don't step on my feet don't step on my feet ስልክ እንዳረግተው don't step on my phone you got it man let's go nice እዚቹ ጋር ስድስተኛ ጋር ስንመጣ ማለት ነው ሰው ሲሳፈጣችሁ ከመስመር አትወጣ ከመስመር አትርገጥ ስትሉ ምንድነው የምትሉት don't አትርገጥ ነው አይደል don't step out of line ነው ግን እነሱ ሲያወሩ ምን ያሉ መሰላችሁ don't step out of line እስኪ ልክ እንደኔ ነው don't step out of line don't step out of line don't step out of line say it don't step out of line thank you good Don't step out of line. ሰባተኛ ጋር እንምጣ ሽሽ ወደ ኋላ ሂድ በሉኝ ወደ ኋላ ሂድ በጣም አትጠጋኝ come on man step back ለምሳሌ ይወላችሁ ይሄ literally አንደኛ የወተኛው ነው ላይ ሰው ሲጠጋችሁ አይ man step back ካላችሁት ወደ ኋላ ሂድ ያላችሁ እስቲ ያላችሁ ግን ደግሞ ወደ ኋላ አልኩኝ አፈገፈኩኝ ለማስፈልጉ I stepped back ታላችሁ ለምሳሌ I was trying to help my brother I tried everything you know like I don't think he was on the right route he wasn't on the right path ትክክለኛው መንገድ ላይ አልነበረም and I tried to help him ለረዳው ሞከርኩኝ ግን በጣም በቃ ሲቆጣ ምናምን ነገር ፐርሰናል ሲያደርጋቸው I stepped back ማለት ወደ ኋላ ሄድኩኝ አፈገፈኩ ስትሉ I stepped back ታላችሁ ሰው ወደ ኋላ በለ come on man step back say it step back ስተኛችን ነው ይሄ ሰባተኛችን And I step back. so ከእርምጃ ጋር የተገናኙት step ብለን እነዚህን በሙሉ ኤክስፕሬሽኖች አውጥተናል ሰባቱን ግን ስምንተኛ ላይ አዲስ ነገር ነው የምንከፍተው step ማለት ነው ደረጃ ማለት ነው አይደለ ለምሳሌ እንግሊዝኛ ላይ መናገር የመጀመሪያው ደረጃ ምንድነው ለማስፈልጉ what's the first step to learn English okay እስኪ ማራኪ ጋር ለመማር የመጀመሪያው ስቴፕ ምንድነው ስትሉ ምንድነው what's the first step to learn at Maraki ምንድነው መጀመሪያ ያደርግ ያለብኝ ያላችሁ ነው ማለት ነው okay አሁን እኔ ለእናንተ አሪፍ ጥያቄ አለኝ what's the first step to live a happy life ደስተኛ የሆነ ህይወት ለመኖር የመጀመሪያው ስቴፕ ምንድነው እናንተ ስትመልሱ the first step to live a happy life is ትሉና እዚህ ጋር ታስገቡልኛላችሁ ማለት ነው ለምሳሌ in my life the first step to live a happy life is putting God first በእናንተ ምንድነው the first step to live a happy life is ብላችሁ ታስገቡልኛላችሁ ing form እንዳይረሳ okay step ማለት ደረጃ ማለት ነው What's the first step? ዘጠነኛ step up ምን ማለት ይመስላችኋል step up ማለት ወደ ላይ ማለት ነው አይደለ so step up ስትሉ ጨምረው increase your effort ጥረትህን ጨምር ለማስፈልጉ step up መጠቀም ትችላላችሁ ማለት ነው ለምሳሌ የማስተማር ጨዋታህን ጨምረው ስትሉ step up your teaching game say it again step up your teaching game nice እንግሊዝኛዬን መጨመር አለብኝ በሉኝ I have to step up my English next level ላይ ለውሰደው ስትሉ step up ሳላችሁ ማለት ነው ቀላል ነው እስኪ እንበለው step up ቀላል ዘጠነኛ ሁለት ቀረን I know I have to step up my game. alright guys ባትሪ ሳለቀብኝ አሁን እዚህ ጋር ተወለ መጨረስ ሞክራለሁ ማለት ነው ቀጥሎ ያለኝ ምን መሰላችሁ ሁለት ቃል ብቻ ናቸው ባትሪ ሳይጨርስ ቶሎ step up ብለናል አይደል so step down ማለት ነው ስልጣንን መልቀቅ ወይም ደግሞ ዝቅ ማለት ነው ስለዚህ ማናጀሩ ስልጣኑን ለቀቀ ስትሉ the manager step down ያላችሁ ነው ማለት ነው መንግስት ስልጣን መልቀቅ አለበት ስትሉ በእንግሊዘኛ ሌላ ነገር አልኩኝ government need to step down ብላችሁ መጠቀም ትችላላችሁ step down ማለት ወደ ታች ዝቅ ማለት ስልጣን መልቀቅ ማለት ነው የመጨረሻው step by step ሲባል ቀስ እየተባለ ነው አንድ ዘፈን ላሰማችሁ መች ታውቁታላችሁ ኮፒራይት ላይ መጣ የመጀመሪያው step by step ፈተው nice break by break ፈተው break ማለት እቺ ሸክላ ማለት step by step ቀስ ያልኩኝ break by break I'm trying to build my English break by break ስትሉ በብሎኬት ያረኩኝ የገነባው ያላችሁ ነው 11ንም ጨረስን ቶሎ ልጠይቃችሁ መልሱልኝ አንደኛ nice ወደፊት ተራመድ ቶሎ በሉ step to the front ወደ ኋላ ሂድ step to the back ወደ ቀኝ ሂድ step to the right ወደ ግራ ሂድ step to the left ጨረስን good nice ሁለተኛ ቀስ እያልክ ስትሉ እንደምትሉት
take a baby step. Take a baby step. Good. ሶስተኛ ኳቴ ይሰማኛል? I can hear a footstep. Footstep ካላችሁ ትክክል ናችሁ. Nice. አራተኛ እርምጃህን የተጠነቀቅ watch your step. አምስተኛ እንዳትረግጠው don't step on. እግሬ እንዳረግጠኝ don't step on my feet. ስድስተኛ ከመስመር አትውጣ don't step out of line. Don't step out of line. ሰባተኛ step back. Good. ወደ ኋላውን step back. Step back. ስምንተኛ ደረጃ ምንድን ነበር ያልኳችሁ? step ነው። ስለዚህ እንግሊዝኛ ለመናገር የመጀመሪያው ደረጃ ምንድን ነው? What's the first step to speak English or to learn English? ዘጠነኛ ጨምረው አብሰው የማስተማር ጨዋታህን ጨምረው step up your teaching game. Good. አስረኛ step down. Good. ስልጣን መልቀቅ or resign ማድረግ step down. Step down. ስለዚህ ማናጀሩ ስልጣኑን ለቀቀ. The manager stepped down. 11ኛና የመጨረሻው ቀስ በቀስ step by step ወይ ደግሞ break by break ብላችሁ ማውራት ትችላላችሁ ማለት ነው። ከ11 እንዳገኛችሁ ኮሜንት ላይ ንገሩኝ. Till I see you next time. Take care of yourselves. It's your main man Abby from Mark English. One love, y'all.